ክፍል 8 እጄላችሁ መጥቻለሁ። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ኑሃሚን ድራማ እንግዲህ ክፍል 58 እጄላችሁ የመጣሁት ኑሃሚን ገጠር ገብተዋል ማለት ነው። ገጠር ደግሞ የገቡት ለምንድን ነው ሲባል እንደዚህም ደግሞ ለስራ ነው። ስራቸው እንግዲህ የፋዘር የድሮ ምኞታቸውን ለማሳካት ነው ወደዛ ሄደችው። እንግዲህ ኑሃሚን ደግሞ እንደዚህ አይነት ህልም ሀሳብ ነበራት፣ እንደዚህ አይነት ስራ ለመስራት ያን ስራ ለማሳካት ነው ወደዛ ሄደችው። በጣም በሚያሳዝን ነገር እንግዲህ ወደዛ ስትሄድ ያጋጠማት ነገር ምንድን ነው ሲባል የድሮ እንግዲህ ፎንቃዋ የሚወዳት እንደዚህም ደግሞ የአንተ የልጄን ታገባለህ አንተ የልጄ ባልነክ በሚባለው ነገር በዛ አስተሳሰብ እንግዲህ እኔ ወዴት ሄደሽ ነበረ መጣሽ ብሎ እንደውም ቦታ አለቅ እንደውም አላሳልፍም ብሏት ነበረ ማለት ነው። ግን እሷ ኮስተር ብላ የምታሳልፈኝ ከሆነ አሳልፈኝ፣ አለበለዚያ ግን የሚከተልክን ውርደት ራስህ ታውቃለህ ብላ በጣም እንደዛ ስትለው እንግዲህ ካሁን ወዲህ የኔ ሆነሽ ከጄ ማትወጪ ብሎ ያሳልፋታል ማለት ነው። ሲያሳልፋት እንግዲህ እነሆምና እንደዚሁም እነዳግም በጣም ነበር የደነገጡት ማለት ነው። እንግዲህ ወደ እናቷ ቤት ከስንት ጉዞ በኋላ ሲደርሱ ወደ አያቷ ቤት ጥሩ አቀባበል ነበረ የተቀባበሏት ማለት ነው። ምክንያቱም ጠላው ምኑ አይቡ ሁሉ ነገር በጣም ደስ ይል ነበረ፣ ቤተሰቦቼ ማለት ነው። በጣም በሚያሳዝን ነገር እናቷም አያቷም በጣም ደስ ብሏት የተቀበላት እግራቸውን አጥበው እንግዲህ ነው የተቀበሏቸው ማለት ነው። እንደዚሁም ዳግም እንግዲህ በጣም በሚያሳግን ናሆም እንግዲህ እግር ለማስታጠብ ማስታጠቢያ ይዘው ሲመጡ በፍጹም ይሄን ነገርማ ልቀበል አልችልም ምናምን እያሉ ነበረ ማለት ነው። ግን ደግሞ መሆን አለበት ልትታጠቡ ይገባቸዋል ምናምን ተብሎ በግድ ታጠቡ ማለት ነው። በስተመጨረሻ እንግዲህ ምግብ አቅርቦ ምናምን ሲበሉ ጠላም መጥቶ ጠላም ሲጠጡ ነበረ ማለት ነው። በጣም በሚያሳዝን ነገር የገጠር ህይወት በጣም ነው ደስ የሚለው። በነገራችን ላይ እኔ በጣም ነው ደስ ያለኝ ሲያቸው ማለት ነው። ቤተሰብ እንግዲህ እንደዛ በደስታ ውስጥ ስለ ውይይቱ ስለ መሬት ምናምን እያወሩ ነበረ ማለት ነው። መሬት እንግዲህ እነሱ ሰርተው መሬቱን እንደተነጠቁና ሌላ ሰው እየተጠቀመበት እንዳለ እነሱ ምንም ነገር እንዳልተጠቀሙበት ሁሉ ነገር እያወሩ ይገኛሉ ማለት ነው። እንግዲህ ኑሃሚንና ዳግም ደግሞ አይዟችሁ ነገሮች ሁላ እንደ በፊቱ በነበሩበት ቦታ እንደሚመለሱ ቃል እንገባላችኋለን፣ ምንም ነገር አታስቡ እያሉ ማዘርዬን እያጽናኗቸው ይገኛሉ ማለት ነው። ማዘር እንግዲህ ኑሃሚን የትኛው ነው ብሎ ሲሏቸው እንግዲህ ይሄ ነው እያሉ ሳያሳዩት ነበረ ማለት ነው። እኔ አላቅም ኑሃሚን እንደምትወደውና እንደምታፈቅረው ሰዓት ነግራችሁ አይቀርም ብዬ ነው ማስበው። እንግዲህ በጣም በሚያሳዝን እናቴ እኮ የት ነው ኑሃሚን ብላ ጠየቀችክ ምናምን ስትለው እኔ ነኝ እንግዲህ ደምጠል ነው ምናምን እኔ መሰልኩ እያለ በጣም ሲፎግር ነበረ ማለት ነው። እንግዲህ ዳግም በጣም ተግሷል ማለት ነው። እየተገዘው ነገር ደግሞ ሰው ሲያገኝ ይደሰታል። እንግዲህ ሰው ደግሞ ወጣ ስል በጣም እየተገዛለው የአባቱ አለመኖር በጣም ውስጡን እየነካው ይገኛል። ምክንያቱም አባትየው የት እንዳለ እስካሁን ነገር ምንም ነገር የታወቀ ነገር የለም። ይሄ ነገር ደግሞ ለሱ በጣም እያናደደውና ወይ ደግሞ በጣም ሀሳብ ጭንቀት ፈጥሮበታል ማለት ነው። ብቻውን ቁጭ ብሎ በጣም ስለ አባቱ እያሰላሰለ ይገኛል ማለት ነው። እንግዲህ እሱ ባለበት ቦታ ወይዝ እንትና መታ ነበረ ኑሃሚን መታ ነበረ። ኑሃሚን ስትመጣ ምን እያደረክ ነው ምናምን ስትለው አየር እዚህ እየተቀበልኩ ነው፣ አየሩ እኮ በጣም ነው ደስ የሚለው የዚህ ሀገር አየር፣ ምክንያቱም ለዛም ብዬ በጣም ደስታዬን እያጣጣምኩ ይገኛል ብሏት ይላታል ማለት ነው። እንግዲህ የኛ ሀገር ይሄ ነው። እኔ ራሱ ገጠር በመግባቴ በጣም ነው ከተማ በመግባቴ በጣም ነው የምጸጸታት። የገጠር እንግዲህ ሁሉ ነገሩ እንደዚህ ነው የሚጥመው እያለች እንደውም እሱ ስታስረዳው ነበረ ማለት ነው። ኑሃሚን እንግዲህ ዳግም ደግሞ በጣም የአባቱ ሞት በጣም በውስጡ ሰላም እየተሰማው አይደለም። እንዴት ነው ስለ አባትክ ነገር አዲስ ነገር የሰማከው ነገር አለ እንዴ ብላ ስትጠይቀው ምንም ነገር ስለ አባዬ የሰማሁት ነገር የለም፣ እስካሁን ድረስ ስልኩ ዝግ ነው፣ የማደርገው ነገር ግራ ገብቶኛል እያለ ይገኛል ማለት ነው። እንግዲህ ዳግም እሷ ወደ ስትሄድ እንደውም እንግዲህ ላይተሩን አውጥቶ በጣም እየለኮሰ ጭራሹ ነው እያየ ነበረ ማለት ነው። ምክንያቱም የአባቱ ነገር በጣም ውስጡን እያሳመመውና ስሜቱን እየጎዳ ስለተገኘ ማለት ነው። ቤተሰቦቼ እንግዲህ ዳግም በጣም የአባቱ ናፍቆት በጣም እና አባቱ ያለውን ነገር እያሰበ በጣም ይገኛል ማለት ነው። እንግዲህ ቤት ውስጥ ምን ተፈጠረ ሲባል እንግዲህ ያቺ እምራን የምትባሏ ሴትዮ
እንግዲህ አስመሳዮች አስመሳይ ማለት ነው። እንግዲህ ዛሬ ወይዘሮ ገነትን ወይዘሮ ዝናሽን እንስማማ፣ እኔና አንቺ እኮ መዋደድ እና መፈቃቀር አለብን፣ ምክንያቱም እንደ ምራትና እንደ አማት መሆን አለብን። ስላደረግኩ ነገር በጣም ይቅርታ፣ እባክሽ ይቅርበኝ፣ ከአሁኑ ወዲህ ግን በሰላም መኖር አለብን ብላ ትላታለች ማለት ነው። ማዘር ትላታለች ማለት ነው። እንዲህ እኔ ነው ማዘር እያልሽኝ ያለሽው? ከመቼ ጀምሮ ነው? አንቺ ደግሞ እኔን እንደዚህ ልትይኝ እንደዚህ ልትይኝ የቻልሽው ከመቼ ጀምሮ ነው? ሁሌ አንቺ እኔን እንደዚህ እኮ እያልሽኝ አልነበረም። ምን ተገኝቶ ነው ዛሬ እንደዚህ ያልሽኝ? ምናምን ብላ ትላታለች ማለት ነው። ከዛሬ ጀምሮ በቃ እኔና አንቺ በሰላም መኖር አለብን ብላ ትነግራታለች ማለት ነው። እኔና አንቺ ከአሁን ወዲህ በሰላም መኖር አለብን። በቃ ያለፈው ነገር አለፈ፣ ተመልሶ አይመጣም። ግን ደግሞ አሁን በሰላም መኖር እንዳለብን እየነገርኩሽ ይገኛል። እኔም ጸባይን አስተካክላለሁ። ስለተደረገው ስለተፈጸመው ነገር ተጸጽቻለሁ። አሁን እኔም ላስተካክል፣ አንቺም ማስተካከል ትላታለች ማለት ነው። ወይዘሮ ገነት ወይዘሮ እንግዲህ በጣም ወይዘሮ ዝኑ አንቺ ምን የሆነ ነገር የሚያሰብሽው ያቀርሽው ነገር አለ? እንደዚህ በሰላም እንደዚህ የሆንሽው ነገር የለም። የሆነ ነገር ያረግሽው ነገር ያሰብሽው እቅድ አለ። ያንን እቅድ ለማሳካት ነው ብላ ትላታለች ማለት ነው። እኔ ምኑ ነገር ያሰብኩት ነገር የለም ብላ ትላታለች ማለት ነው። ግን እንድስቲ አንድ ጥያቄ ልጠይቅሽ፣ እኔን የልጅሽ ገዳይ ያደረግሽኝ ልጅሽ ከበፊቱም ሆድሽ ውስጥ የለም አይደለ ወይ? ደግሞ ወርዶ ነው ወይስ ምን አድርገሽ ነው ትላታለች ማለት ነው። ወይስ ደግሞ ልጅሽን ገለሽ ነው ስትላት እንግዲህ በጣም ነው የደነገጠችው ኡምራን። እንግዲህ ከአንቱ አንቺ ወደ አንቺ ቀየረችው ማለት ነው። እንዴት ነው? ቅድም አንቱ ስትይ ነበረ፣ አሁን ደግሞ አንቺ። በምን የተነሳ ነው እንደዚህ ልትይ የገባሽው? እንደዚህ ልትይ የቻልሽው እንዴት ነው ብላ ትላታለች ማለት ነው። ቅድም እኮ አንቱ እያልሽ ነበረ፣ አሁን ደግሞ አንቺ በምን የተነሳ ነው እንደዚህ ያልሽ ያለሽው ብላ ትላታለች ማለት ነው። እንግዲህ ኡምራን የምትባለው ሴትዮ በጣም በማስመሰል ውስጥና በማስመሰል ውስጥ ትገኛለች ማለት ነው። በጣም እያስመሰለች ትገኛለች። እኔ ሲጀመር አቅሻለሁ፣ እዚህ ቤት የመጣሽበትንም እቅድ ለምን እንደሆነ ታውቂያለሽ። ከልጅ የሚያባላሽኝ አንቺ ነሽ፣ ያጣላሽኝም አንቺ ነሽ፣ ነፍስ ገዳይ አድርገሽኛል። ግን እንግዲህ ምን ትላታለች ኡምራን የምትባለው ሴትዮ፣ እኔ እውነቴን የነገርሽ ከዚህ ቤት ስትወጣ ነው ልጄ ከሆዴ ውስጥ የወጣው። ግን ደግሞ አንቺ ነሽ የገደልሽው ለማለትም አልችልም። ግን አስፈላጊ ከሆነ ለኑሃምም ደውዬ እሷ አይደለችም ልጄን የገደለችው ብዬ ልናገር እችላለሁ። አለበለዚያ ደግሞ ዶክተሩን ሄደሽ መጠየቅ ትያለሽ፣ ያለታ ነው ከልጄ ከሆዴ ውስጥ የወጣው ብላ ትላታለች ማለት ነው። ግን አንድ ነገር የምነግርሽ ነገር ነገርሽ፣ እኔ በራሴ መንገድ የገባ ቦታ ገብቼ ይሄንን ነገር አውቃለሁ። ግን ደግሞ ይሄ ነገር መጥፎ ሆኖ ከተገኘ እኔ የማደርገውን እኔ ነኝ የማውቀው። ለጊዜው ታየው በቃ እኔ ምንም ነገር አልፈልግም ትላታለች ማለት ነው። እንግዲህ ከዛም በኋላ እንግዲህ ምንድነው ያደረገችው ሲባል እንግዲህ ጆሮ ጠቢና ኡምራን የምትባለው ሴትዮ በጣም ጆሮ ጠቢና ሰዎች የሚያወሩት ነገር ከኋላ እየሰማች ነገሮችን ለማሰባሰብ የምትችል ልጅ ነች ማለት ነው። እንግዲህ ኤቢ የምትባለው ልጅ ደግሞ ከእንትና ጋር እያወራች ነበረ። ከማጋ ከኤርማስ ጋር እያወራች ነበረ። እሷ ደግሞ ምርመራ ለማድረግ ትፈልጋለች። ምርመራው ደግሞ ዳግም የማን ነው ልጅ የሚባለው ነገር ወንድሟ ነው ወንድሟ አይደል የሚለውን ነገር ለማወቅ ትፈልጋለች ማለት ነው። ከኤርሚ ጋር እያወራች በስልክ እያለች ለካ ኡምራን ከኋላ ቁጭ ብላ ቆመ እየሰማቻት ነበረ ማለት ነው። እንግዲህ የራሱ ጸጉር እንዳላገኘችና እንደዚህም ደግሞ በጣም የሱና የኖሃውም አንድ ላይ እንደተቀያየጠባት ግን ደግሞ እንደምንም ብላ አምጥታ ከሁለቱ አንዱ እንደሚደረግ ብላ ለኤርሚ ትነግሯለች ማለት ነው። ይሄ ደግሞ ታመጣሽ አይቀር ትክክለኛውን አምጪ፣ አለበለዚያ ግን ኪሳራ ነው። ማስመርመር ሁለቴ ማስመርመር አይችልም። ባንዴ ያስፈላጊ የሆነውን ነገር ይዘሽ መምጣት አለብሽ። መምጣት ካለብሽ የኖሃምን የእንትናን የዳግምን ይዘሽ መምጣት አለብሽ ብላ ይነግራታል ማለት ነው። እሺ ትለዋለች ማለት ነው። ከዛም በኋላ እንግዲህ ምንድነው የተፈጠረው ሲባል ቤተሰቦቼ እሺ ብሎ ካለችው በኋላ ዞር ስትል ይቺው ኡምራን የምትባለው ሴትዮ አጠገቧ ነች ያለችው። ምንድነው አጠገብ የምትሰሪው ምናምን ብላ ገለማምጣት ወደ ቤት ትገባለች። ወደ ቤት ስትገባ እንግዲህ ቀጥታ እንግዲህ ምንድነው ያደረገቻት ወደዛ ወደ ቤት ከገባች በኋላ ምንድነው የምትፈልጊው? በጣም እኮ ሳይሽ የከፋሽ ትመስያለሽ። እስቲ ውስጥሽ ያለውን ችግር ንገሪኝ። እኔ እኮ ምንም በሆን እኮ ዘመድሽ ነኝ። እኔ ምንም በሆን እኮ ጠቅምሻለሁ ምናምን ትላትና ተባብላታለች ማለት ነው።
ኑሃሚ ደግሞ ያችኛዋ ደግሞ እኔ ምንድነው የምትጠቅሚኝ? እኔ አንቺ ምንም ነገር ለኔ የምታረግልኝ ነገር የለም። ከቻልሽ ከዚህ ቤት ውጪ፣ ባልሽ እኮ ጥሎሽ ሄዷል። ምን ትሰሪያለሽ እዚህ ቤት ብላ ትላታለች ማለት ነው። ከዛም በኋላ እንግዲህ ምንድነው የተጨነቀሽ ያስጨነቀሽ ነገር ብትነግሪኝ እኮ በጣም ደስ የሚለኝ ብላ ትላታለች ማለት ነው። ምንም አላለቻትም። ግን እሷ ምንድነው ሀሳቧ እናቷን እንግዲህ ምንድነው ሀሳቧ ነገሮች ሁሉ ለድብልቅልቅ አርጋ እንድትነግራት ነበር የፈለገችው ማለት ነው። ግን ደግሞ ኤቢ በጣም እናቷን ወይ ደግሞ ነፍስ ገዳይ የሆነ ነገር ስላለቻት እናቴን እንግዲህ በጣም በሚያሳዝን ነገር ምንድነው መበቀል ትፈልጋለች ማለት ነው። ኤቢ እንግዲህ ምንድነው ምግብ የምትፈልጊው ነገር አለ እንዴ ልስራልሽ ስላታለች። እኔ በፍጹም አይደለም አንቺ የሰራሽውን አንቺ የነካሽውን ነገር እኔ መብላት አልፈልግም። ስለዛ እባክሽ ካጠገቤ ራቂ ትላታለች ማለት ነው። እንግዲህ ከዛም በኋላ ምንድነው የተፈጠረው? ቀጥታ ወደ ሳሎን ሄደው ትገናኛለች ማለት ነው። እቺ ልጅ ማየ ከኔ ምን እየፈለገች ነው? መልካም ሰው ለመሆን ትባስባለች ምናምን እያረቻት ለእንትና እየነገረቻት ነበረ። በጣም በሚያሳዝን ነገር ትነግራታለች ማለት ነው። ከዛም በኋላ እንግዲህ ምንድነው የተፈጠረው ማለት ነው። ለጓደኛዋ ጠረብ ለምትሰራው ጠብሳ